አሊያና ጃን ሊለያዩ ቀናቸው በጣም እየደረሰ ነው ያለው። ቦራን ውስጥ ለውስጥ የራሱን ጠበቃ ቀጥሯል። በራሱ ማስረጃ ቦራን ስለተመለሰ ቦራን የሚለው ስም ያለበት መታወቂያ ስላገኘ እንደገና አሊያን ወደ ራሱ እቅፍ የሚያስገባበት የተለየ እድል አለው። የጃንና የአሊያም ጠበቃ ቢሆን ኤሮል ነግሯቸው ነበረ። ብዙ የሚያስፈራ ነገር እየመጣ ነው ያለው። እነሱ ለሁለት ሆነው በተለይ ደግሞ በህፃኑ ጃን ምክንያት ከቦራን ጋር ሲነታረኩ ከአንድ በኩል ችግር ውስጥ እየገባ ነው ያለው። ከእስካሁን ድረስ ሲሳሳለት የነበረው ሊወለድ በጣም ቀረበው ልጅ ሳይታሰብ አደጋ ውስጥ ገብቶበታል። ዘሪን ወደ ኦፕሬሽን ክፍል ከገባሽ በኋላ ዶክተሮቹ እሷን ለማትረፍ እየሞከሩ ናቸው። ነገር ግን የተረገዘው ልጅ በጭራሽ ማዳን አልቻሉም። ካሁን የጨነቀው ነገር እንዴት አድርጎ እንደሚነግራን ነው። ደሚርም ቢሆኑ እሷን ለመያዝና ካን ለመቅጣት ነበር ያስበው። ነገር ግን በፍጹም አልተሳካለትም። እንዴት ብሎ እንደሚነግራት እየተጨናነቀ ጀመል ግን ይሄ ልጅ በዚህ መንገድ በመሄዱ በጣም ደስተኛ ሆኗል። ዋናው ነገር የሱ ዓላማ ከካያ መለየቷ ነው። አሁን ዘሪን ክፍል እየተቀየረላን ነው። ኦፕሬት ስትደረግበት በረው ክፍል ወጣ ወደ ሌላ ክፍል እየገባች እዚህ ጋር ደግሞ ቪዳን ቀረብ ብላ የኔ ልጅ ይቅርታ እያለች እየጠየቀቻት ነበረ። ከተወሰኑ ሰዓታቶች በኋላ ዘሪን ነቅታለች። ነርሶቹ ውስጥ ገብተው የጤናን ሁኔታ ቼክ እያደረጉ ናቸው። ነርሷ ገና ከመውጣቷ በረጋ ሁሉም ተንሰፍስፎ እየቀረባን ነበረ። ከዛም በኋላ ነቅታለች በማለት ነገረቻቸው። ከዛ ካያ መንቃቷን ደግሞ ሲሰማ እንደገና ሀዘኑ እየባሰበት ነበረ። እሺ እንዴት ብዬ ነው የምነግራት? አሁን እንዴት ብዬ ነው የምነግራት? ምንድነው የሚባለው? እስኪ አሁን እያለ በጣም እያለቀሰ ነበር። አዝኖ ልቡ ተሰብረው ይህ ሁሉ ነገር በርቀት የምታየው ኢፔክ ናት። ኢፔክ በርቀት እያየች ይቅርበለኝ እያለች ነበረ። በእሷ ምክንያት ነው ሁሉ ነገር እየመጣው። ከአንገቱን አቀርቅሮ ያለቅሳል። በአንድ በኩል ጃን ደግሞ ጠንካራ ነህ ካያ፣ ጠንከር በል፣ ከዚህ በላይ መጠንከር አለብህ እያሉ ነበር። ከዛ ካያ እኔ ሊያት ብሎ ዘሬን ወዳለችበት ክፍል ገባ። ሲገባ ዘሬን እያለ እያቀፋት፣ እሷ ደግሞ ምንም ቢሆን ወሩ ባይደርስም ነገር ግን ልጃችን ተወልዷል፣ ዋና መወለድ ነው አይደል እንዴ እያለችው ነበር። በጣም ፈርቼ ነበር የሆን ነገር ትሆኛለሽ ብዬ ይላታል። ግን ምንም አልሆንኩም። ልጃችን የት ነው ያለው? የሙቀት ክፍል ነው ያለው አይደለ? ኢንኩቤተር ክፍል ውስጥ ነው ያለው አይደለ? ላየው ፈልጋለሁ። አየው እንዴ? ንገረኝ፣ ቆንጅዬ ነው እያለችው ነበረ። ሲያለቅስ እሱ ደስ ብሎ ነው የምታለቅሰው። እኔም እኮ እያስለቀሰኝ እኮ ነው በደስታ ስትሎ ነበረ። ዘሪን ምን እንደምልሽ አላቅም። ዘሪን ልጃችንን አተናታል ልጃችን እያለን ነበር። ምን እንዴት ሊሆን ይችላል ስትል ነበር። እሱ እያቀፈ ያባብላታል። ይሄ ነገር ከልቡ ነበር የሚያወራው። ካያ ሲገባት አብረው እያቀፈችው ማልቀስ ጀመረች። በር ጋር እነ ሻይንና ቪዳን ናቸው ያሉት። እነሱም አብረው ያለቅሳሉ። በእኔ ምክንያት ነው ይሁሉ የሆነው እያለች ዘሬን ልቀቀኝ እያለች ትታገላለች። እሷ አለቅሽም እያለ ያቅፋታል። በአንድ በኩል ሻይን ወደ ውስጥ እየገባ ነበረ። ሻይንና ናሬ ወደ ውስጥ ቀቡ። ቪዳንም እያባበሏቸው ነበር። ሁለቱን እነ ሰዳከት ጂያንና አሊያ በርጋ ነበሩ። በሌላ በኩል ደሚርና ኤጀመል ወደ ውጭ እየወጡ ነበረ። እንኳንም ሞተ። በጣም አሪፍ። ለምን ታውቃለህ? በቀላሉ ያን ካያ የሚባለው ልጅ ትገላገሏለች። እኔ ያ ልጅ ከካያ መረገዙን ራሱ ስሰማ በጣም ደንግጬ ነበር። እኔ ከነሱ ምንም ነገር አልፈልግም። ደሚር ምነው ዝም አልክ? የሆነ ነገር በል እንጂ ምን ራፍህ የሚዘጋ ሲለው ነበረ። ምን ልበል እስኪ ኤጀመል፣ ምን ማለት አለብኝ? እሷን ችግር ውስጥ ከተትኳት ምን ልበል? በመጨረሻ የምትፈልገው ይሄን አልነበር እንዴ አለው። እኮ በጣም ቆንጆ ስራን የሰራው ላድንቅ እፈልጋለሁ። ይኸውልህ አንተነ የሷ ባል የትዳር ሰርተፍኬት አለ። አንተነ ባሏ ገባረለ። ዘሪን ብፈልግም ባፈልግም ከዚህ በኋላ አንተን መተው አትችልም። እሺ እኔ ከጎን ነኝ፣ አግዛለሁ፣ ከጀርባ ሆኜ እረዳሃለሁ። ምንም እንዳታስብ፣ አንድ ላይ ነን በዚህ ጉዳይ። እሺ በጭራሽ ውጭ አታብዛ። አሁን ሚስት መረጋጋት አለባት። ህመማውን ቁስሉ መዳን አለበት። ግን እንደዳነች ወደ አንተ መጣታለሁ። ከዛም በኋላ ስራን ትጀምራለህ እያለው ነበር። ደሚር ዝም ብሎ ሰማውና መኪና ውስጥ ገብቶ ላጥ ብሎ ይሄዳል። እማዬ ምን እየሆነ ነው ያለው? ምንድነው? ከአደጋ ገጠማሉኝ እኮ ሙና ፓኪዜ ምንድነው ነገሩ እያለ እናቱን ይጠይቃታል። አዎ ትንሽ አደጋ ገጥሞን ነበረ። ከዘሪን ጋር ነበሩ። ዘሪን ልጇን አጣች። ያ ልጅ የተረገዘው ደግሞ ያው ከካያ ነበረ ብላ ነገረችው። ምን እያለች ነው ማዬ? ዘሪን ደሚርን አይደል ያገባችው? እንዴት ነው ከካያ ልታረግዝ የምትችለው ሲላን ነበር። አታውቅም እንዴ? ያው ደሚርን ከማግባቷ በፊት እኮ አንድ ላይ ነበሩ። እኛም አላወቅንም ነበረ። በዛን ሰዓት ደግሞ ዘሪንን ሊወስዳት እየታገለ ነበር ከደሚር ሊነጥቀው። ነገር ግን ልጁ የሱ ስለነበር ነው ነገር ሲያደርግ የነበረው። በመጨረሻም ከባድ ዋጋ ከፈሉ አለችው። ከዛ እሱ እናቱን ሰማና ጃና አሊያ ባጠገባቸው እያለፉ ነበረ። የሌላ ሰው ሚስት መንካት ችግሩ እዚህ ጋር ነው ከገባ ሲሉ ነበረ። ጃንን ለመናገር ፈልጎ ነው። ጃን ከዛ ተናደዋል። በጣም ልቡን ነበር የሰበረው። ዞር ብሎ አየው። ቦራንን ዞር ብሎ ሲመለከተው ቦራን ደግሞ ኮስተር ብሎ እሱንም ያየዋል። ቦራን ምንድነው የምታወራው? ጃን ውስጥ ገባ በቃ እያለችው ነበረ። ጃን ተናዶ በዚህ መንገድ ቦራን አየውና ወደ ውስጥ ይገባል። በድንገት ህፃኑ ጃን ከክፍል ውስጥ እየወጣ ነበረ። እማዬ አባዬ መጣችሁ እንዴ እያለ ነበረ። እናቱን ሰላም እያላን ነው። በቃ ወደ ሆስፒታል እሄዳለሁ፣ ቤት አደርሳለሁ አለችው። ቦራን ደግሞ እንዴ ዴኒስ ያመጣውልን ስጦታ አትቀበልም እንዴ? ቀደም ቃል የገባውልን ነገር እኮ አመጣውኝ አለው። እስኪ አባዬ አሳየኛ እያሉ ነበረ። ከዛ ቦራን አቅፎ ወሰደው። ትልቅዬ ካርቶን ነው። ከዛም በኋላ ተጠቅልሏል። ከዛ ጃን በጣም
በጣም ፈጥኖ ምንድነው ብሎ ካርቶኑን ከላይ ሊያነሳው ሞከረ። ቦራን አነሳለት። መኪና ነበረች፣ የምታምር የህፃናት መኪና። ከዛ ውስጥ እንዲገባ አረገው፣ መኪናውን ራሱ እንዲነዳ። ከዛ በኋላ በዚህ መንገድ ሰርፕራይዝ እያደረገ እያስደሰተው አሊያና ጃን እስከ መቼ ድረስ በዚሁ ትቀጥላለህ ብለው ገርማቸው ሲመለከቱ ነበረ። ጃን መኪናውን በጣም ወዷታል። ከዛ አሊያ ደግሞ በዚህ ሰዓት ላይ አቤል ልውሰድህ አለችው፣ አዲሱ ቤት ስትለው እማዬ ከዚህ በኋላ እኮ የኔ ቤት እኮ ይሄ እኮ ነው፣ ለምንድነው የምንሄደው እያላን ነበረ። እንዴ ፍርፍር ፈረሱ አልናፈቀችም? ፍርፍር ጋር ወስደሃለሁ አለችው። ከዛ በኋላ ቦራን ምን ችግር አለ ልጄ ይፈልግ እንጂ እኔ ራሱ ፍርፍር ጋር ወስደዋለሁ ሲል ነበረ። ህፃኑ ጃን አዎ ይወስደኛል አሊያ ምንም ማድረግ አትችልም። ቦራን ጃንን አሳምኖታል። ከዛ በኋላ ጃንን ቢሆን ራቅ ብሎን እያየ ነበረ። ተናደደ። እንዴት በእንደዚህ አይነት በብልጭልጭ ነገር ይሸውዷል ብሎ ከራሱ ጋር እያወራ ነበረ። ከዛ አሊያ ዴኒዝ ግን መሄድ እኮ አለብን ስትለው የት ነው የምንሄደው? ለምንድን ነው የምንሄደው? ይሄ አይደል የኛ ቤት? ይሄ አንቺም አለሽ አባዬም አለ መኪናም አለኝ፣ እንደገና ደግሞ አባዬ በጣም ናፍቆኛል እያለ ሲናገር እኔም በጣም ናፍቀኛል ልጅ ከአንተ ጋር ጥሩ ጊዜ ይኖረናል እያለው ነበረ። ሰዳከት ግርም ብሏት ጃን እያየችው ነው። ጃን ፊቱ ይገለባበጣል። በጣም ጥሩ እሺ በቃ እኔ ሆስፒታል ሊድ ስመጣ እናወራለን ብላ ግንባሩን እየሳመችው ነበረ። እማዬ ግን ወደዛ ቦታ እንዳትሄጂ እሺ ይላታል ጃን ወደ አስቀመጠበት ቤት። ከዛ እሺ በኋላ እናወራለን ብላ እየወጣች ነበረ። እኔ ሆስፒታል አድርስሽ እያለ ጃን እዚህ ጋር አሊያን እየጠየቃን ነበረ። ቦራን ዞር እያለ ይገለማመጣቸዋል። በዚህ ሰዓት ላይ ጃን አሳምኖት እሱን እየተጠቀመበት ነው ሰዳከት። ይሄ ውጥረት በጣም እየጨመረና እየተጋጋለ መጥቷል። ግራ ገብቷት እያየች ነው። በአንድ በኩል ቦራን የራሱ ልጅ እያጫወተ ነበረ። አሊያና ጃን ጨንቋቸው ሊያወሩ ጭር ወዳለ ቦታ እየመጡ ናቸው። እኔ እኮ ግራ ገባኝ እኮ ማለት ቅድም እንሂድ ስለው እምቢ ሲለኝ እንግዲህ ቦራን እኔን ሊጎዳኝ የሚችለው በልጄ ምክንያት ብቻ ነው። ልጄን ተጠቅሞ ብቻ ነው ሊጎዳኝ የሚችለው፣ ሌላ ምንም ነገር አያመጣም። ይሄን ነገር ደግሞ እሱም ቢሆን ጠንቅቆ ያውቃል። ምን አይነት ነገር ነው የሚናገረው? በጣም ብዙ ደስ የሚል ነገር ልጄን ሊያጓጓ የሚችል ነገር ይናገራል፣ ግን ሆን ብሎ እኔን ለመጉዳት ነው እያለች ታስረዳለች። አሁን እንግዲህ ውሸት አይደለም፣ ያው እንግዲህ አባቱ ነው፣ ከሱ ጋር ጊዜ ማሳለፍ አለበት፣ ደግሞ መብቱ ነው እያላን ነበረ። ግን ደግሞ ይሄ ጋብቻው መቼስ ከተወሰነ ቀናት በኋላ መሰረዙ አይቀርም። ከዛ ወደሱ ስመለስ ምን ልሆን ነው? በይፋ የቦራን ሚስት መሆኔ ይረጋገጣል። እንግዲህ ለደቂቃም ቢሆን እሱ ጋር መቆየት አልችልም፣ የታወቀ ነው። እንደገና እዛ ቤትም መቀመጥ አልችልም፣ በቃ ምክንያቱም መበጣበጥ ይጀመራል ትሏለች። ገና ከሆኑ ብዙ ስጋት እየታያን ነበር። አሊያ በመጨረሻም አቀፈችው። አንተ ካለ ብዙ ነገር አልፋለሁ ብላው ከዛ መኪና ውስጥ ገቡ። ሆስፒታል እያደረሳን ነበረ። በአንድ በኩል እነ ቦራን አሁንም ቢሆን ቦራንና ሰዳከት በመሆን ህፃኑን ጃን እያጫወቱት ናቸው። ከዛ ቦራን ሰዳከትን እማዬ አንድ ጊዜ እናውራ አላት። ከዛ እሷ ግራ ገብቷት እሺ እናውራለችው። ተያይዘው ወደ ውስጥ እየገቡ ነበረ። ወደ ውስጥ ገብተው ተቀመጡ ፊት ለፊት። እሺ ቦራን ምንድን ልታናግረኝ የፈለግከው አለችው። እማዬ ትናንትና ጃንን ከአሊያ ጋር ሆነ ታውቃለህ ወይ ብዬ ጠየኩት። እሱ ደግሞ አብረት ሁኛ አላቅም አለ ብሎ መለሰላት። ይኸው መልሰን አግኝታላት ታዲያ ለምሮ የምጠይቀኝ ብላ ፈጠጠችበት። አታምኖም ያለችው አይ አምኜዋለሁ፣ ነገር ግን ወደ ክፍሉ ሄጄ ነበር ቅድም። ጃን የሚተኛው እሱ የሚያጠናበት ሁለተኛው ክፍል ነው፣ አሊያ ደግሞ አልጋ ላይ ነበር ስተኛ የነበረው በማለት ተናገር። ወደ ክፍሉ ገባህ ለዚህ ብላ አለችው። ምን ችግር አለው? ልጄ እዛ ነበረ፣ ልጄን ለማጫወት ብዬ ነበር እንደ አጋጣሚ የገባሁት እዛ ስለነበረ አላት። ከዛ ዞር ብላ በአንድ አቅጣጫ ተመለከተች። ውስጤ ግን ሰላም እየተሰማኝ አይደለም እማዬ፣ እየተረበሽኩኝ ነው ያሉት ማለቴ የዛለት ሆቴል ውስጥ አብረው ቆይተው ነበረ እና ያው በማግስቱ ምን ስታረጉ ነበር ስለው ዝም ነበር ያለኝ፣ ግን አብረው የነበሩ ይመስልሻል ብሎ ጠየቃት። ፍጥጥ ብላ አየችው። አንተ ሲጀመር እኔ እንደዛ አላስብም፣ ግን ጃን እንደዚህ ያደርጋል ብዬ አላምንም፣ ግን ሲጀመር እሷ ከሱ ጋር ሆና ብትሆን ያችን ሴት ትፈልጋታለህ? ድጋሚ ታገባታለህ? ድጋሚ ልትወዳት ትችላለህ? በል እስኪ መልስልኝ እስኪ እያለችው ነበር። ግራ ገባው። ሲጀመር ያቺ ሴት ከአንተም ከጃንም ህይወት ነው መውጣት ያለባት። ገባራለ ብቸኛው መፍትሄ ሊሆን የሚችለው ይሄው ብቻ ነው። አንተም ጃንም በዚህ ሴት ተስፋ ልቆርጡ ይገባል። ሌላ ምንም አይነት መውጫ ቀዳዳ የለም። እየነገርኩ ነው፣ ለራስ ብዬ ነው። ሲጀመር ያንን ጀመል የሚባል ሰይጣን አጠገብ ላይ አልፈልግም። ቦራን ከዚህ በኋላ ከዛ ሰይጣን አጠገብ ባይ በጣም ነው የምታዘበ፣ በጣም ነው የምቀየመ እያለችው ነበረ። እሱ ሰው አይደለም አለችው። ከዚህ ቀደምም የልጅ ልጄን ወይም ደግሞ ህፃኑ ጂያንን ሊገለው ሞክሮ ነበረ። በአሁኑም ደግሞ የተረገዘው የልጅ ልጄ አጥቼዋለሁ። እሱ የሚገባው ሞት ነው አለችው። እሱ የሚገባው ገሃነም ነው። ከዚህ በኋላ አጠገቡ እንዳትሆን ብላ አስጠንቅቃ አስረግጣ ነገራው ዞር ትላለች። ቦራን እያቀረቀረ መሬት ይመለከታል። በአንድ በኩል እነ ከድር ኪችን ናቸው የተጫወቱ። ከድር እንዲሁም ደግሞ ሙዛፈር አብሮ የሆኑ እያወሩ ነበረ። አይ ያጠላቢስ ቦራን እዚህ ቤት ከመጣ ቀን ጀምሮ ምንም ሰላም የለንም፣ ለምንድነው የሚረብሻቸው? አሊያና ጃን እንደሆነ ይፋቀራሉ እያለ ፊት ለፊት የተቀመጠለትን ነገር ቶሎ እየበላ እንደዚህ እያለ ከድር እያወራ ነበር። ድንገት ደግሞ ፓክ ጊዜ መጣች። ከዛም በኋላ ደግሞ ምን ችግር አለው አባቱ አይደል እንዴ ከልጁ ጋር መጫወት መብቱ ነው ብላ ተናገራለች። እሱማ መብቱ ነው፣ ግን እዚህ ጋር ደግሞ ፍቅር የሚባል ነገር አለ። እኔ አንዳንድ ጊዜ የአሊያንና የጃን ፍቅር ሳስብ ከአይምሮ በላይ ይሆንብኛል። ማለት የሁለቱ ፍቅር በቃ በጣም ከብረት የበለጠ እየጠነከረ ነው። በቀላሉ ማንም ሊለያያቸው የማይችል ነው። ሌላ ሰው የእነሱን ፍቅር ቢያይ በእርግጠኝነት ፊልም ይሰራበት ነው የሚለው። ፊልም ቢሰራበት ደግሞ ቦክስ ኦፊስ ውስጥ ይገባና በጣም ብዙ እይታ ነው የሚኖረው፣ ብዙ ሽያጭ ነው የሚኖረው። ፍቅራቸው በጣም የሚገርም ነው፣ ተአምራዊ ነው፣ በቃ ተአምር ነው እያለ ሲናገር ፓኪዜ እንባ እየመጣ ነበረ። ልባቸው የተዋደበት መንገድ፣ ስሜታቸው የሚነጋገሩበት መንገድ፣ ነፍሳቸው እርስ በርስ የተሳሰረበት ሚስጥር አይገርምም? ግን ሁለቱም ፍቅራቸው እንደ አበባ የፈካ ነው። ሁለቱም ማታ ወደ ላይ ቀና ብለን ስንመለከት
ሰዓት ልክ ጨረቃና ከዋክብቶች እንደሚያበሩ ሆነው ነው የሚታዩት። ምክንያቱም ሁለቱም ይፋቀራሉ ሲል እዚህ ጋር አሁንም ቢሆን ፓኪዜ ማልቀስ ቀጥላለች። ከድር ብላ በእናትህ እያለች ምግብ ትሰጠዋለች። መናገሩን ትቶ እንዲበላ ፈጣሪ ሆይ ፈጣሪ ይሄ ፍቅር ግን አይገርምም ግን እያለ ኮስተር ብሎ እያወራ ፓኪዜን እያስለቀሰ አልነበረም። ከዛ ሙዛፈር እንዴ ፓኪዜ ምሮ የምታለቅሽው ከድር ምሮ መዘባርቀው እንዴ አንተ ምንድነው ማታ ልቦለድ ስታነብ ነው እንዴ ያደርከው የፍቅር መጽሐፍ ሲሉ ነበር። ኧረ አይደለም እንዴ ወንድሜ ምን እያልክ ነው ያለው? ይሄን ካላደነኩኝ ምን ላደንቅ ነው? በህይወት እያለው ይሄን ፍቅር ያሳየኝ ፈጣሪ እያለ ይናገራል። ፓኪዜን ደና አድርጎ ውስጧን እየነካው ነበር። ከዛ እሷ ስታለቀስ ምን ሆነሽ ነው አላት። አይ ሰሞኑን አይኔን እያቃጠለ ነበር ዝም ብሎ ውሃ ከአይኔ ውስጥ ነገር ይወጣል እያለች ተናገረች። እና ዶክተሩ በደንብ አይን የሚያከመው ባለፈው ከአይን የሚያከመው ዶክተሩ ቡርሃን አለ አይደል እንዴ ነግረውና አይንሽን ያየዋል እያላን ነበረ። ከዛ ከድር መብላቱን ቀጠለ። ፓኪዜውንም ዞር እያለች ታየዋለች። ጂያን አሊያን ሸኝቶ ወደ ቤት እየመጣ ነው ያለው። ሰዳከት ከላይ ሆና እያየችው ነበረ። የኔ ልጅ ይሄን ነገር አውቀ ነው የምታረገው? አውቀ ነው አይደለ? ቦራን ልታሳብደው ነው አይደለ? ሆን ብለህ ነው የምታረገው? እንዲበሳጭ ጨርቆን እንዲጠል ልታሳብደው አለችው። እማዬ የሆነ ደክሞኛል ተይኝ በቃ ብሏት ውስጥ ሊገባ ነበር። ከአንዴን ነው አሁንም ከዘሪን ጋር ነው እንደ ያለው ብላ ጠይቀችው። አዎ ከዘሪን ጋር ነው ያለው እዛው ሆስፒታል ውስጥ አብረው ናቸው በማለት መለሰላት። በቃ ከዛ ቦታ መራቅ አለበት። ምንም አትሰራለትም። በቃ ከዘሪን መራቅ አለበት። እሺ ምንም አፈጥርለትም። በቃ ዘሪን ልጇን አታለች። ያን ልጅ አተኗል። ልጄን አጥቻለሁ። ምን የሚያናድር ነገር ነው። ከዚህ በኋላ ከሷ ጋር የሚያገናኘው ነገር የለውም። ዘሪን ከዚህ በኋላ የደሚር ሚስት ናት። እሷ የደሚር ሚስት ናት። እሱ ደግሞ አይፈታትም። ገባረለ ከያ ጋር በቀጣይ ችግር እንዲኖርበት አልፈልግም። በቃ ካህን ወደ ቤት እንዲመጣ ንገረው እባክህ ብላ እያለቀሰች እየለመነችው ነበረ። ዝም ብሎ ሰማትና ትቷት እየሄደ ነበረ። ጂያን ግን መቼ ነው እኔ መስማት የምትጀምረው? በጣም ብዙ ነገር ህይወታችን ውስጥ እየተከሰተ ነው። ቤተሰባችንን እያወከውና እየበጠበጠ ነው። ቢያንስ እናትህን አንድ ጊዜ እንኳን አሰማትም አንድ ጊዜ እንኳን ብላ እያወራች በቀጥታ እሱ በሩን ከፍቶ ወደ ክፍሉ ገባ። እኔ ቆይ ምን ይሻለኛል? የሆነ ነገር ሲመጣ እሱን ሳስተካከል ሌላ ችግር ደግሞ ይመጣል። ማንም ያግዘኝ የለም። ምሮ የሚሻለኝ አንድም ሰው እናቱን አይሰማም እዚህ ቤት ውስጥ። በቃ እኔ ብቻ ነኝ ለብዙ ነገር ማስበው። ምን ማለት ነው እያለች ነበር። የሆነ ግድግዳ ተደግፋ ታመራለች። በሌላ በኩል ካያና ሻሂን ዘሪን ወዳለችበት ክፍል እየመጡ ናቸው። ናሬ እና ቪዳን አብረዋን ነበሩ። ሁለቱም ተያይዘው ወደ ውስጥ እየገቡ ናቸው። ከሰዓት አሁንም እንባው እየተናነቀው ነበረ። በቃ ነገ የልጁን እንትን እንሰበስባለን ቀብርም ይካሄዳል ነገ እያለ ሻሂን ይናገራል። ከዛም በኋላ ዘሪን ቀና ብላ ወንድሟን ታየዋለች። ከአሁንም ቢሆን እንባው እየተናነቀው ነው፣ ፊቱ ተቀየረ። ከዛም በኋላ ጸሎት ይደረግና ወደ ቤት እኛ ጋር ትሄጃለሽ፣ እኛ ጋር ነው የምንኖር እያለን ነበር። ከዛ ዘሪን ጾታው ምን ነበረ ብላ ተናገረች። ሴት እንደነበር ነገራት። ወይኔ እኔ ቆንጆ ልጅ ብላ አምርራ ማልቀስ ጀመረች። ካያም ዞር ብሎ ያለቅሳል። ሻሂን ነው እዚህ ጋር እያባበለ ያለው። ናሬ ደግሞ በዚህ ሳለ የካያ ወንድም የሆነችው ዘሪንን ታባብላታለች። እንዲህ እየተለቀሱ ናቸው። ይሄን እናልፈዋለን እሺ እያለ ሻሂን እንደ ወንድሙ የሚያየው ካያን ያባብለዋል። ቪዳንም ልጇን ታባብላለች። ካያ ወደ ዘሪን ጠጋ ብሎ ዘሪን ይሄን ነገር እናልፈዋለን እሺ ይሄን ነገር ምንም እንዳታስብ እሺ እያለ እየጠየቃን ነበረ። እሷንም ቢሆን ስቅስቅ ብላ ማልቀሷን አላቆመችም። ከዛ ደሚርን ትፈቸዋለሽ እያለ ነው ካያ። አዎ ፈተዋለሁ። ምን ይሰራልኛል ከዚህ በኋላ ምን ያደርግልኛል ብላ ትናገራለች። ደሚር ግን ቀላል የሚባል ፈተና አይደለም ያቀርብላቸው፣ በጣም እንደሚፈተኑ ይጠበቃል። ነርሷ ድንገት መጣች። የወላ ሰው ምን ያደርጋል አተረብሿት እንጂ አንድ ሰው ካለ በቂ ነው ስትል ነበረ። ሁሉም እንዲወጡ ተነገራቸው ከአንድ ሰው ውጪ። ቪዳን እኔ እዚህ ቆያለሁ እያለች ነው። ከዛ ከእኔ እዚህ መሆን አለብኝ ያለ ነበረ። ለምን አንተ እዚህ የምትሆነው? እኔ እናቷ እያለሁ ትሏለች። ደሚር ከመጣም ትጣላል አለችው። አልጣላ እመኝኝ ችግር የለም እያለ ነበር። ሻሂን እናቱን እየገፋፋት ነው። እኛ ወደ ቤት እንሂድ ከጎኗ ይሆናል እያላን ነበረ። ከዛም በኋላ እሺ ተባባሉ። ተስማማች። ልጄን ተንከባከባት ጠብቅልኝ ብላው አደራ ሰጥተው እየወጡ ናቸው። ከዘሪን አጠገብ መሆኑን ቀጠለ። ጂያን በአንድ በኩል አሊያ ቤት እስከምትመጣ ድረስ እየጠበቃን ነው። ዛሬ አምሽታለች። ነገር ግን እሷ እስከምትመጣ ድረስ ወደ ውስጥ ማልገባ እየጠበቃት በርጋ መጣች። ዛሬ ረፈርሽ ምን ነው እያላን ነበረ። ምን ባክ የሆነ ሴት እኮ የሆነ መንደር ላዋልድ ሂጄ ጥሩ ሁኔታ ላይ አልነበረችም። እንደምንም ብዬ ስሬን ጨርሼ የመጣው አላት። አሁን እንዴት ናቸው አላት። ደህና ናቸው እናትየውም ልጇም ደህና ናቸው አለችውም። እንደዚህ እየተቃልዱ ሰላም እየተባባሉ ከዛም በኋላ በቃ ገብተን እንተኛ ይባባላሉ። በተለይ ደግሞ ቦራን ወደ ራሱ እስኪመለስ መታገስ አለብን ሲባባሉ ድንገት ሰዳከት መጣች። እሺ እንዴት ናችሁ? እኔ መጀመሪያ ላይ ማለት ነው ህፃኑ ጂያን አባቱን ሲያይ በህይወት መኖሩን ሲያይ ይደነግጣል ይፈራል ብዬ ነበር። ነገር ግን አባቱን ለመደው። አሁን አብሬው ካልሆንኩኝ ካላቀፍኩት ከሱ ጋር ለጥ ካላልኩኝ ምናምን ነገር እያሉ ነው። ምክንያቱም ስር መሰረቱ አባቱ ነው እያለች ሰዳከት ትናገራለች። ወይዘሮ ሰዳከት ምን እያልሽ ነው ያለሽው? አዎ አባቱ እኮ ነው አባቱ ነው። እኔም ቢሆን ልጄ አባቱ እንዲለምድ ፈልጋለሁ። ምንድን ነው የምትይው? ስለ ስራ ያወራሽው ነገር ግን ትክክል አይደለም። እሺ መጣም ቀረም ፈጠነም ራቀም ልጄ ከእናቱ ጋር መሆኑ የማይቀር ነገር ነው። ልጅ መሆን ያለበት ከእናቱ ጋር ነው። የእናቱን ፍቅር እያገኘ ነው ማደግ ያለበት። ችግር የለም እኔ ከአባቱ ጋር ቢለምድም እንደውም ደስተኛ ነኝ ስትል ነበር። እኔ እንጃ አላቅም። ምናልባት ጃን ስለዚህ ጉዳይ ምን ትላለህ? እስኪ ይሄ ነገር አንተን ያስደስታል ወይስ ያስከፋል ብላ እሱን ሸንቆጥ እያደረገች እዚህ ጋር ስትጠይቅ ነበረ። አለ ትዕግስቷን መቆጣጠር እየከበዳን ነው። እማዬ ይኸውልሽ እሷ እንዳለችው ነው። በቃ ልጅ ከእናቱ ጎን ነው መሆን ያለበት፣ ሌላ ምንም ነገር የለውም አላት ሰዳከት። እስኪ እናያለን ብላ ሄደች። ከዛ ጃን አሊያን ራበላሽ አላት። አራበኝም አለችው። እታች ገብተን ነገር ልስራልሽ አብረን እንብላ ብሎ በግድ አሳመናት። ከዛ ወደታች ወረዱ። ልብስ ልቀይር ብላ ወደ ውስጥ
እየገባች ነበረ። በአንድ በኩል ቦራን ከልጁ ጂያን ጋር ነው ያለው። አሁን እሱን እቅፍ አድርጎታል። ጂያን በአንድ በኩል ህፃኑ ጌም እየተጫወተ ነበረ በያዘው ስልክ ነገር። ቦራን ደግሞ ሰውነቱ አጠገቡን እንጂ ሀሳቡ ሌላ ቦታ ነው ያለው። እንዴት አድርጎ ዓለም ብቻ ሊያስመለስ እንደሚችልና እንዴት አድርጎ በዚህ ጦርነት ጂያንን እንደሚረታው ነው የሚያስበው። አባዬ ይህን ስጫወት አየህ እያሉ ነበር። ትኩረቱ እሱ ጋር ስላልነበረ በቃ እኔ ጌም መጫወት አልፈልግም እያለ ነበረ። ጂያን እየደበረው መጣ። እኔ ምልህ ጂያንን በጣም ትወዷለህ እንዴ ብሎ ቦራን እዚህ ጋር ጂያንን ጠየቀው። በጣም ነው የምወደው፣ በጣም ነው የምወደው፣ እሱም ደግሞ ይወደኛል ሲል ነበረ። እሺ ለማንኛውም እዛ ቤት ጂያን ይመጣ ነበር እንዴ ብሎ ጠየቀው። ይመጣ ነበረ፣ አብረን እንጮታለን እናመሻለን ብሎ መለሰለት በልጅነት አንደበቱ። ቦራን ከዛ እየተናደደ ልጁን እንቅልፍ ያስተኛል። ግን መረበሹ አልቀረም። አሊያ ልብሷን ቀይራ መጣች። ከዛ ከጂያን ጋር ምግብ እያበሰሉ ናቸው። አብረው እያበሰሉ እየተጎራረሱ ናቸው። እንዴ ብቻቸውን ሆነው እዛ ኪችን ውስጥ ምርጥ ጊዜያቸውን ሲያሳልፉ ድንገት ቦራን መጣ። ቦራን መጥቶ በመስኮት በመስታወት ውስጥ እየተመለከታቸው ነው። ይናድዳል፣ ይበሳጫል። ምን ባረግ ይሻለኛል ብሎ ይመለሳል። ሁለቱም እራታቸውን በልተው ከኪችን ከወጡ በኋላ ወደ ክፍላቸው ሲመጡ በርቀት እያያቸው ነበረ። ምን ያደርጋሉ የሚለውን ነገር ተደብቆ ያያቸዋል። ሁለቱ ጥቂት ከወሩ በኋላ እያንዳንዳቸው ወደ የተለያየ መኝታ ክፍል ገቡ። እንቅልፋቸው ሊተኙ ከገቡ በኋላ ሁለቱም ተነፋፍቀው አንዳቸውን ሲያስቡ፣ ቦራን ደግሞ እንኳን ተለያዩ አብረው አያድሩም እያለ ሲደሰት ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።